US military aircraft makes an unannounced descent into the heart of Moscow. የአሜሪካ የደህንነቱ ቁንጮ ሰው ፑቲንን ለመማጸን በሞስኮ በሚስጥር ተገኝተዋል። A few moments ago, the Wall Street Journal is reporting why the CIA director made a mysterious trip to Moscow. የራሽያ ጦር በኔቶና ዩክሬን ላይ ሊያወርዳቸውና ሊያውጅ የተዘጋጀው ጦርነት ፍራቻ ትራምፕን የሲአይኤው ኃላፊ ወደ ፑቲን እጅግ ምስጢራዊ በሆነ መልኩ ልከዋል። አሜሪካ እንደ ድሮ ማስጠንቀቂያ የምትሰጥ ሀገር መሆኗ የቀረ መስሏል። ፑቲን ግዙፍ ጦራቸውን ወደ ኔቶ ድንበር ለማስገባትም እያሟሟቁ መሆኑ በሰበር ተሰምቷል። ከዩክሬን ጋር ያላቸውን ጦርነት በታክቲካል ኒውክሌር ሊያገባዱትም እያሰቡ የስለላ መረጃዎችንም ያሳውቁ ይገኛሉ። አሜሪካ ከኢራን ጋር የምትፋጠጥበት የጦር አውድማ ፑቲን አውሮፓን ያናወጠው ከባድ ጦርነት አውጀው አርፈውታል። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። የአሜሪካ አየር ኃይል ከባድ የጭነት ማጓጓዣ የሆነው ሲ-17 አውሮፕላን ከላትቪያ መዲና ሪጋ ተነስቶ ወደ ሞስኮ ቭኑኮቭ ዓለም አቀፍ አውሮፕላን ማረፊያ አቅጣጫውን አቀና። በአውሮፕላኑ ውስጥ የነበሩትም ታዋቂው የአሜሪካ ማዕከላዊ ስለላ ኤጀንሲ CIA ዳይሬክተር ጆን ራትክሊፍ ነበሩ። በሲቪል አቪዬሽን ተከታታዮችና ራዳር መከታተያ መተግበሪያዎች አማካይነት በግልጽ ይታይ የነበረው ይህ የበረራ መስመር ዋሽንግተን በይፋ ያልገለጸችውን ሚስጥር ይፋ ያደረገ ይኸውም የዓለማችን ግዙፍ ደህንነት ተቋም መሪ ወደ ሩሲያ መዲና ያደረጉት ድብቅና ያልተጠበቀ ጉብኝት ነበር። በአካባቢው ሰዓት አቆጣጠር ከጠዋቱ 3 ሰዓት ገደማ አውሮፕላኑ ሞስኮ ላይ ሲያርፍም የጂኦፖለቲካዊ ድባብና ውጥረቱ ከበፊቱ ይበልጥ ጎልቶ መታየት ጀምሮ ነበር። አውሮፕላኑ ውይይቱን ጨርሶ አመሻሽ ላይ ወደ ምዕራብ አቅጣጫ ከመመለሱ በፊትም የበርካታ ምዕራባውያን መገናኛ ብዙሃን ዘገባዎችም በዝግ ስለተካሄደው ውይይትም ዝርዝር መረጃዎችን ማውጣት ጀመሩ። ጉዳዩን በቅርበት ሆነው ከሚከታተሉ ሁለት ምንጮች ስለ ውይይቱ መረጃ ካላቸው አንድ የብሪታንያ ባለስልጣን እንደተገኘው ዘገባ ከሆነ ጆን ራትክሊፍ ዋና መልእክትም ኔቶ በሰሜን ምስራቅ ድንበር ላይ ባሉት የባልቲክ ሀገራት ማለትም በኤስቶኒያ፣ ላትቪያና ሊቱዌኒያ ላይ ሊሰነዘር የሚችል ማንኛውም ትንኮሳ ወይም ደግሞ ወታደራዊ ውጥረት የማባባስ እርምጃን የሚከለክል ጥብቅ ማስጠንቀቂያ ነበርም። በተጨማሪም ሞስኮ ለቴህራን የምታደርገውን የጦር መሳሪያና የደህንነት ቴክኖሎጂ ድጋፍ እንድታቆም እንዲሁም ደግሞ አሜሪካ በኢራን ላይ በጣለችው አዲስ ማዕቀብ ምክንያት ከልክ ያለፈ ምላሽ ከመስጠት እንድትቆጠብ አሳስበዋል። ፕሬዝዳንት ትራምፕም በኋላ ላይ የጉዞውን ሁኔታ መደበኛ ሊባል የሚችል ሲሉ የገለጹ ሲሆን የዩክሬን ጦርነት እንዲቆም ከነበራቸው ፍላጎት ጋር አያይዘውታል። ክሬምሊን በበኩሉ በተቋማቱ መካከል የተደረገ ውይይት መካሄዱና ለፕሬዝዳንት ቭላድሚር ፑቲን ገለጻ መደረጉን ቢያረጋግጥም ጆን ራትክሊፍ ከፑቲን ጋር በቀጥታ አለመገናኘታቸውን ጠቁመዋል። የጉብኝቱ ወቅት በአጋጣሚ የተመረጠ አልነበረም። ውይይቱ የተካሄደው የሰላም ንግግሮች በቆሙበት በሩሲያና በዩክሬን በኩል የረጅም ርቀት ሚሳኤል ጥቃቶች በከፍተኛ ሁኔታ በተጠናከሩበት፣ አሜሪካ በኢራን ላይ አዲስ ማዕቀብ ጫና በጣለችበትና ምዕራባውያን በኔቶ ምስራቃዊ ድንበር በሚደረጉ የተቀናጁ ደህንነት ስጋቶች በጨመረበት ወቅት ነው። በተመሳሳይ ጊዜ ለክሬምሊን ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት ከሆነ ሩሲያ የዲፕሎማሲው መንገድ መዘጋቱ በኪየቭ መሃል ከተማና በሌሎችም የዩክሬን ከተሞች መሰረተ ልማቶች ላይ የባላስቲክ ሚሳኤል ጥቃቶችን ለመሰንዘር ዝግጅት ያደረገች እንደሆነ ጠቁመዋል። እነዚህ ምንጮች አክለው እንደገለጹት ከሆነ ቁጥራቸው የጨመረ የመጣ የሩሲያ ባለስልጣናት ፑቲን በዩክሬን ጉዳይ መጨረሻ ላይ ታክቲካል የኒውክሌር ጦር መሳሪያዎችን እንደ መጨረሻ አማራጭ ሊጠቀሙ ይችላሉ ብለው ያምናሉ። ምንም እንኳን ብሉምበርግ ለዚህ አይነት የኒውክሌር ዝግጅት የሚሆኑ ምልክቶች አለመኖራቸውና የውጭ ተንታኞች ስጋቱ እጅግ አነስተኛ እንደሆነ ቢገመግሙትም የሲአይኤ ዳይሬክተር ማስጠንቀቂያና የክሬምሊን ወገን የተሰሙት የጥቃት ማበብ እርምጃዎችም በአሁኑ የግጭት ምዕራፍ ላይ የዓለምን ትኩረት እንዲስቡ ግድ ብሏል። ይፋ የበረራ መከታተያ መረጃ እንደሚያሳየው ሲ-17 አውሮፕላን ከዋሽንግተን አቅራቢያ ከሚገኘው ጆይንት ቤዝ አንድሪውስ ተነስቶ በሪጋ ላትቪያ ለአንድ ቀን ያህል ካረፈ በኋላ ወደ ሞስኮ አቅንቷል። በዚህ ወቅትም ሁለተኛው የአሜሪካ ሲ-40 አውሮፕላንም ላትቪያ መዲና ታይታ ነበረም። ላትቪያን እንደ መነሻ ነጥብ መጠቀም ምሳሌያዊ ትርጓሜ ነበረው። ይኸውም ራትክሊፍ ለመወያየት ከመጡባቸው ዋና ዋና ጉዳዮችና እንዲሁም ርዕሰ ሐሳቦች መካከል ይህች ሀገር መጠቀሷና መካተቷ ነው። ላትቪያ ጠቅላይ ሚኒስትር በኋላ ላይ ሙሉን ጉዞ በጣም ጥሩ ምልክት ሲሉ ጠርተውታል። እንደ ዘገባዎች ልዩነትና ሂደት ከሆነ በሞስኮ ምድር ከ4 እስከ 8 ሰዓታት የቆዩት ራትክሊፍ ከሩሲያ አጋሮቻቸው ጋር ውይይት አከናውነዋል።
የውይይቱ ቅርጽ በክሬምሊን በኩል በተቋማት መካከል የተደረገ ተብሎ የተገለጸ ይሁን እንጂ ከሩሲያው ፕሬዝዳንት ጋር የተደረገ ፊት ለፊት ግንኙነት አልነበረም። ሆኖም ለፑቲን ሙሉ መረጃው ቀርቦላቸዋል ተብሏል። ፖለቲኮ የጠቀሰው የመጀመሪያው ምንጭ እንደጠቆመው ከሆነ የውይይቱ ዋና ትኩረት በባልቲክ ሀገራት ላይ የሚደረግን ማንኛውም የትስስር ውጥረት የማባባስ እርምጃ የሚከለክል ማስጠንቀቂያ መስጠት ነበር። ዘ ዎል ስትሪት ጆርናል ቀደም ብሎ በሰራው ዘገባ ጆን ራትክሊፍ በኔቶ አባል ሀገራት ላይ ጥቃት እንዳይፈጸም ማስጠንቀቃቸውን ገልጾ የነበረ ቢሆንም መጀመሪያ ላይ የባልቲክ ሀገራትን ስም አልጠቀሰም ነበር። አንድም የብሪታንያ ባለስልጣናት በአንድ ጉዳይ ላይ ተጨማሪ ዝርዝር ሲሰጡ የሲአይኤ ዳይሬክተር ሩሲያ ለቴህራን የምታደርገውን የጦር መሳሪያና የደህንነት ቴክኖሎጂ ማጋራት እንዲቆም አሳስበዋል። እንዲሁም በአሜሪካ ፋይናንስ ሚኒስትር የታወጀው አዲስ የማዕቀብ ዘመቻ የሩሲያን ጥቅም የሚነካ ከሆነ ከልክ ያለፈ ምላሽ ከመስጠት እንዲቆጠቡ ያስጠንቅቀዋል። ከጉብኝቱ ጥቂት ቀደም ብሎ ይፋ የሆነው አዲስ ማዕቀብ ለኢራን ህልውና የሆኑትን የኢኮኖሚ መስመሮችን ለመቁረጥ ያለመ ነው። እነዚህ በተጠበበ የጊዜ መስኮት ውስጥ የቀረቡት ሁለት የተለያዩ ጥያቄዎች ነበሩ። አንደኛው የኔቶ ሰሜን ምስራቅ ክንፍ ደህንነትን የሚመለከት ሲሆን ሁለተኛው ደግሞ በሞስኮና በቴህራን መካከል እያደገ የመጣውን ወታደራዊ ቴክኒካዊ ግንኙነት የሚመለከት ነው። ይህም የኢራን የድሮን አቅም በማጠናከርና አንዳንድ ዘገባዎችም እንደሚሉት መካከለኛው ምስራቅ የሚገኙ የአሜሪካ ፈጣን ምላሽ ሰጪ ክፍሎችን ለማጥቃት የሚረዱ መረጃዎችን ማጋራት ነበር። አንድ የአሜሪካ ማዕከላዊ ስለላ ኤጀንሲ ዳይሬክተር ግልጽና ጥብቅ ማስጠንቀቂያ ይዘው ወደ ሞስኮ አየር ክልል ሲያቀኑ ያሁኑ የመጀመሪያ አይደለም። ከዚህ ቀደም በ2014 ከ12 ዓመታት በፊት ተመሳሳይ ታሪካዊ ክስተት ተፈጽሞ ነበር። በወቅቱ ፕሬዝዳንት ጆ ባይደን አስተዳደር ስር ኤጀንሲውን ይመሩ የነበሩት ዊሊያም በርንስ ወደ ሩሲያ መዲና በማቅናትም ለሩሲያ ከፍተኛ ባለስልጣናት እንዲሁም በቀጥታ ለፕሬዝዳንት ቭላዲሚር ፑቲን በተላለፈ መልእክትም አሜሪካ ሩሲያ በዩክሬን ላይ ልትፈጽመው ያሰበችውን ሙሉ ወታደራዊ ወረራ ዝግጅቷን በዝርዝር እንደተረዳችና ወረራው ከተፈጸመ የሚከተለው የከፋ መዘዝ አብራርተው ነበር ይባላል። ሆኖም ሩሲያን ማስጠንቀቂያ ወደ ጎን በመተው ከ3 ወራት ድንበር ጥሳ ዘልቃ ነበር። ይህ ብቻ አይደለም። ያ ታሪካዊ አጋጣሚ በአሁኑ ሰዓት ክስተትም ትልቅ የጥርጣሬና የስጋት ጥላ ደቅኗል። የጂኦፖለቲካዊና ደህንነት ተንታኞች እንደሚገልጹት የከፍተኛ ስለላ መረጃ ጉብኝቶች መደበኛ ያልሆነ የዲፕሎማሲ መስመር ነው። እነዚህ ጉብኝቶች መደበኛ የደህንነት መረጃ ልውውጥ መስመር የሚከናወኑ ቀጣይነት ያላቸው ስብሰባዎች አይደሉም። ይልቁንም እንዲህ ያሉ ሁነቶች ሲከሰቱ ወይም የከፋ ቀውስን በቁጥጥር ስር ለማዋል የሚደረግ አስቸኳይ ጥረት ከፍተኛ ሀገራዊ ዋጋ የሚያስከፍሉ መልእክቶች በቀጥታ የማስተላለፍ ስትራቴጂካዊ እርምጃ ነው። ፕሬዝዳንት ዶናልድ ትራምፕ የራትክሊፍን ጉዞ መደበኛ ሊባል የሚችልና የዩክሬን ጦርነት ለማስቆም ከነበራቸው ፍላጎት ጋር የተያያዘ እንደሆነ አድርገው ማቅረባቸው ጉዳዩን ቅርብ ሆነው ከሚከታተሉ ምንጮች ከወጡ ዝርዝር ዘገባዎች ጋር ሲነጻጸር የተወሰነ ልዩነት ይታይበታል። ሆኖም እንዲህ ያለው የቃላት ልዩነት በከፍተኛ ዲፕሎማሲያዊ ግንኙነቶች ውስጥ የተለመደ ነው። በይፋዊ መግለጫ ሁልጊዜም ሰፋ ያሉ አጠቃላይ ግቦች የሚገለጹ ሲሆን በዝግ ውይይቶች ግን አጣዳፊና አደገኛ ደህንነት ስጋቶችም ትኩረት ይደረግባቸዋል። በዚህ አግባብ ውስጥ በባልቲክ ሀገራት ላይ የተደረገው ጥብቅ ትኩረት የሚያሳየው የአሜሪካ የስለላ ተቋም ሩሲያ የኔቶ አባል ሀገራት ላይ የተወሰኑ ወታደራዊ ትንኮሳዎች ወይም የተቀናጁ የደህንነት ስጋቶች ልትሰነዝር ትችላለች የሚል ግምገማ ላይ መድረሳቸውን የሚያመላክት ሆኖ ይገመታል። ሩሲያ እርምጃዎችን ልትወስድ የምትችለው የኔቶን ቁርጠኝነትና አንድነት ለመፈተን ወይም ደግሞ ትኩረትን ከዩክሬን ጦር ግንባር ለማስቀየር እንደሆነ ይታመናል። በቅርብ ጊዜያትም የታዩት አደገኛ ሁኔታዎችም የድሮን አየር ክልል ጥሰቶችና የሩሲያ ሚሳኤል በፖላንድ አየር ክልል ውስጥም ማለፍ እንዲሁም በአውሮፓ ምድር እየጨመረ የመጡ የሳይበር ጥቃቶች የዚህ ስጋት ማረጋገጫ ናቸው። ከዚህ ጉብኝት ቀደም ብሎ ኔቶ በአሜሪካ መሪነት በፖላንድና በባልቲክ ቀጠና በሩሲያ ካሊንግራድ ግዛት አቅራቢያ ግዙፍ የአየር ልምምድ ማካሄዱን ዘገባዎች ያስታውሱናል። ኤስቶኒያ፣ ላትቪያና ሊቱዌኒያ በጂኦፖለቲካዊ መልክዓ ምድራዊ እጅግ አደገኛና ተጋላጭ የሆነ ቦታ ላይ ይገኛሉ። ከሩሲያና ከቅርብ አጋሯ ቤላሩስ ጋር ድንበር የሚጋሩት እነዚህ ሀገራት የኔቶ የጋራ መከላከያ ውል የሆነው አንቀጽ 5 ዋስትና አጥብቀው ይይዛሉ። በእነሱ ላይ የሚፈጸም ማንኛውም አይነት ጥቃትም ወይም የተቀናጀ ደህንነት ማወክ እርምጃ ኔቶ ወዲያውኑ የጋራ ወታደራዊ ምላሽ እንዲሰጥ የሚያስገድድ ነው። የራትክሊፍ ማስጠንቀቂያ ዋና ዓላማው ሞስኮ በእነዚህ ሀገራት ላይ የምታደርገው ማንኛውም ስሌት የሚሰላ ዋጋ የሚያስከፍል ጥቃት ሆኖ እንደሚገኝ እንድታውቀውና ከእንዲህ አይነቱ አደገኛ እርምጃ እንድትቆጠብ ማድረግ ነው። ጉዞው በሪጋ በኩል መደረጉ አሜሪካ ለቀጠናው ደህንነት የሰጠችውን ቁርጠኝነትና ትኩረት የሚያሳይ ምሳሌያዊ ምልክት ተደርጎም እየተወሰደ ይገኛል። ይልቁንም ትልቁ ስጋት ሩሲያ የተሳሉ
ትንኮሳዎችን በመጠቀም የኔቶን ፖለቲካዊ አንድነትና የአሁኑ የአሜሪካ አስተዳደር ምላሽ መስጠት ቁርጠኝነት ልትፈትሸው ትችላለች የሚል ነው። የሲአይኤ ዳይሬክተር መልእክትም እንደዚህ ያሉ እርምጃዎች ከፍተኛ ዋጋ እንደሚያስከፍሉ ማስገንዘብ ያንን የትስስር ቀዳዳ ለመዝጋት ያለመ መሆኑም ይነገራል። ከባልቲክ ማስጠንቀቂያ ጎን ለጎን የቀረበው ሌላው ዋናው አጀንዳ ሩሲያ ከኢራን ጋር ያላትን ወታደራዊና ስትራቴጂካዊ ግንኙነት የሚመለከት ነው። ዘገባዎች እንደሚያመለክቱት ሩሲያ የኢራን የድሮን አቅም ያጠናክሩ ቁሳቁሶችን እንዲሁም በቴክኖሎጂዎችን ስታቀርብ ሰንብታለች። በተጨማሪ ሞስኮ ብታስተባብለውም ሩሲያ መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ክፍሎችን መረጃ ለኢራን አሳልፋ ሰጥታለች የሚሉ መረጃዎች ይወጣሉ። የአሜሪካ ፋይናንስ ሚኒስትር ያጠናቀረው ማዕቀብ ዘመቻ ቴህራን በኢኮኖሚው ለማግለል ያለመ ሲሆን ከኢራን ጋር የጠነከረ ግንኙነት ያላቸው ሀገራትም የሁለተኛ ደረጃ ማዕቀብ ስጋት እንዳለባቸው ይጠቁማሉ። ራትክሊፍ ሞስኮ ለቴህራን የምታደርገውን የጦር መሳሪያና የደህንነት ቴክኖሎጂ ማጋራት እንድታቆምና ማዕቀቡ ምክንያትም ከልክ ያለፈ ምላሽ ከመስጠት እንድትቆጠብ ማሳሰባቸው የስትራቴጂካዊ አጋርነት እያደገ በመጣው ወቅታዊ ወታደራዊ ትስስሩን ለመገደብ የተደረገ ጥረት ነው። ለሩሲያ ኢራን እንዲሁም በዩክሬን ጦርነት ጥቅም ላይ የሚውሉ ድሮኖችና ሌሎች ወታደራዊ ቁሳቁሶች የምታቀርብ አስፈላጊ አጋር ናት። ይህ ብቻ አይደለም። ለኢራን ደግሞ ሩሲያ ቴክኖሎጂና የስለላ ድጋፍ በአሜሪካና በአጋሮቿ የሚታደርገው የኃይል ሚዛን እንድታመጣጠን ይረዳታል። የሲአይኤ ዳይሬክተር ጣልቃ ገብነት ይህን የሁለትዮሽ ድጋፍም ማስቀጠል ለሞስኮ የሚያስከትለውን ዋጋ ከፍ ለማድረግ ያለመ ነው። ሆኖም ይህ መልእክት በሩሲያ ባህሪ ላይ የሚጨበጥ ለውጥ ያመጣል ወይም ደግሞ ሌሎች ተያያዥ ጥያቄዎች ያስከትላል የሚሉ መልስ አላገኙም። ከዚህ ቀደም የሞስኮና የቴህራን ወታደራዊ ትስስር ለማላላት የተደረጉ ጥረቶች ውጤታቸው የተወሰነ እንደነበር የሚያስታውሱ ዘገባዎችም ጥቂት አይደሉም። የጆን ራትክሊፍ ይህ ጉዞ በተመለከተ እውን በሆነበት ቀን ብሉምበርግ ለክሬምሊን ቅርበት ያላቸው 3 ምንጮችን ዋቢ ማድረግ ባወጣው ዘገባ መሰረትም ሩሲያ የሰላም ንግግሮች ሙሉ በሙሉ መዘጋታቸውና መጨረሻ ላይ መድረሳቸውን ታምናለች። በእነሱ አገላለጽ ሁሉም የድርድር መስመሮች የፈረሱ ሲሆን ወገኖቹ ደግሞ ወደ ቀደመ ጠንካራ አቋማቸው ተመልሰዋል። የክሬምሊን እይታ እንደሚጠቁመው ከሆነም ቀደም ሲል የተደረጉት ዲፕሎማሲያዊ አቅጣጫ መቀየሮች የሩሲያን አቋም ያላሸመደመደ መሆናቸው ነው። ፕሬዚዳንት ፑቲን በኢኮኖሚ ማዕቀብ ብቻ ወይም ዩክሬን በሩሲያ ነዳጅ ማጣሪያዎችና ሎጂስቲክስ መረቦች ላይ የምታዘንበው ጥቃቶች ምክንያት ጦርነቱ እያቆሙ። ይህ ብቻ አይደለም። ሞስኮ የዩክሬን የረዥም ርቀት ጥቃቶች በኔቶ አባላት መሳሪያና ደህንነት መረጃ አጋዥነት የሚፈጸም ቀጥተኛ ጥቃቶች አድርጋ ነው የምትመለከተው። በዲፕሎማሲ መዘጋት ምክንያት ምንጮች እንደሚሉት ከሆነ ሞስኮ ወታደራዊ ግቦቿን ለማሳካት የጥቃት እርምጃዎች ከመውሰድ ውጪ ሌላ አማራጭ አይታይም። በተለይም ሩሲያ በኪየቭ መሃል ከተማና በሌሎችም የዩክሬን ከተሞች መሰረተ ልማቶች ላይ የምታደርገው የባላስቲክ ሚሳኤል ጥቃት በከፍተኛ ሁኔታ ለመጨመር እያሰበች ነው። ከዚህ በተጨማሪ የተባባሰ የመጣው የጥቃት ልውውጥ ቁጥራቸው የጨመረ የመጣው የሩሲያ ባለስልጣናት ፑቲን በዩክሬን ውስጥ ታክቲካል የኒውክሌር ጦር መሳሪያዎችን የመጠቀም እጅግ የከፋ እርምጃ ሊወስዱ ይችላሉ ብለው እንደሚያምኑ አድርጓቸዋል። ሆኖም ብሉምበርግ ሩሲያ እነዚህ መሳሪያዎች ለመጠቀም ዝግጅት ያደረገች መሆኗን የሚያሳዩ ምልክቶች አለመኖራቸውን በግልጽ አስምሮበት አልፏል። በበርሊን የሚገኘው ካርኔግ ሩሲያ አውሮፓ እስያ ማዕከል ባልደረባ የሆኑት አሌክሳንደር ጋቡዬቪን ጨምሮ ሌሎች የውጭ ሀገር ባለሙያዎችም የዚህ አይነቱ አደጋ የመከሰት ዕድሉ እጅግ አነስተኛ እንደሆነ በመገመት ጭምር ሀሳባቸውን ሲያጋሩ እየተስተዋለ ይገኛል። ታክቲካል የኒውክሌር ጦር መሳሪያ ከስትራቴጂካዊ የኒውክሌር መሳሪያዎች የሚለዩት በስፋታቸው ነው የሚሰጡት ግብ ነው። እነዚህ መሳሪያዎች ሙሉ ከተማን ለማውደም ሳይሆን በጦር ግንባር ላይ የተወሰነ ወታደራዊ ጥቅም ለማግኘት ታስበው የተሰሩ ናቸው። ሩሲያ እጅግ ግዙፍ የመሳሪያ ክምችት ያላት ሲሆን እንደ አውሮፓውያን የዘመን ቀመር በ2022 ሙሉ ወረራ ከተጀመረ ወዲህ በምዕራባውያን ጣልቃ ገብነት ምክንያት ለመግታት የኒውክሌር ዛቻዎችን ስትጠቀም ቆይታለች። የብሉምበርግ ምንጮች እንደሚሉት ከሆነ የሩሲያ አመራር ማዕቀቦችና የዩክሬን የረዥም ርቀት ጥቃት አቅም ሞስኮ የሚቀበለውን ፖለቲካዊ ስምምነት ለመጫን በቂ እንዳልሆኑ አድርጎ ይመለከቷል። የዩክሬን በሩሲያ የኃይልና የሎጂስቲክስ መሰረተ ልማት ላይ ያደረሰቻቸው ጥቃቶች ከፍተኛ ጉዳት ቢያስከትሉም ፑቲን በዚያ ጫና ምክንያት ጦርነቱን ለማቆም ፍላጎት እንደሌላቸው ምንጮች አመላክተዋል። ከአሜሪካ ልዩ መልእክተኛ ጋር ይደረጋሉ ተብለው የሚጠበቁ ጉብኝቶች ዝቅተኛ ግምት ተሰጥቷቸዋል። በዚህ ሁኔታ ውስጥም መደበኛ ሚሳኤል ጥቃቶችን ማበብ የዩክሬን መከላከያ ለመስበር ወይም ደግሞ ከጠንካራ አቋም ሆኖ አዲስ ድርድር ለማስገደድ እንደ ምክንያታዊ ምንም አይነት ዋጋ የሚያስከፍል ቢሆንም መሳሪያ ሆኖ ማገልገሉ አይቀርም። የኒውክሌር ጉዳይ ቢሆንም እጅግ ስሱ ነው። ምዕራባውያን መንግስታት ማንኛውም የኒውክሌር መሳሪያ ጥቅም ላይ መዋል እጅግ የከፋ መዘዝ እንደሚያስከትል በተደጋጋሚ ያስጠነቅቃሉ።
የሩሲያ ወታደራዊ ዶክትሪንና ይፋዊ መግለጫዎች ግን በተለይም ለሩሲያ ሀገር ህልውና ስጋት ሲደቅን የአሻሚነት ቦታ ትተዋል። የራት ክሊፍ ተልእኮና ከክሬምሊን ጋር የተያዙ ጥቃት ምልክቶች አንድ ትልቅ ስትራቴጂካዊ ምስል ተያያዥ ክፍሎች ናቸው። በዩክሬን ያለው እድገት በኔቶ ድንበሮች ላይ የሚደረገው ጫናና ሌሎች ተጽዕኖችን ያሳድራል። የሩሲያና የኢራን ወታደራዊ ቴክኒካዊ ትስስር ደግሞ መካከለኛው ምስራቅ የኃይል ሚዛንና በአሜሪካ ኃይሎች ደህንነት ላይ ተጽዕኖ ያሳድራል። በኢራን ላይ የሚጣሉ ማዕቀቦች የሩሲያን የኢኮኖሚያዊ ጥቅም የሚነኩ ሁለተኛ ደረጃ ጫናዎችን ይፈጥራሉ። በአንድ ግንባር የሚደረግ የስለላ መረጃ ልውውጥና የመሳሪያ ዝውውር በሌላው ግንባር ያለውን አቅም ሊቀርጽ ይችላል። የሲአይኤ ዳይሬክተር በባልቲክ ሀገራት ላይ የመግታት መልእክትን ከኢራን ጥያቄ ጋር ማጣመር የዩክሬን ጦርነትና ተያያዥ ውድድሮችን ሊሰፉ ይችላሉ፣ እንዲሁም ደግሞ ዋና ዋና መንገዶችም አሉ በሚል ዳሰዋል። ከዚያ በኋላ የወጡት መደበኛ ጥቃቶች ማበብና የኒውክሌር ውይይቶች ዘገባዎችም የዲፕሎማሲ መስመሮች ዝግ ከሆኑ የሚከተለው አማራጭ መንገድን ያሳያሉ። በዩክሬን ውስጥ ከፍተኛ የኃይል እርምጃና እንዲሁም በኒውክሌር ዳፍ ዙሪያ ያለው አሻሚነት መቀጠሉ ሆኖ ይቀመጣል።